ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ይህ የሐምሌ 11 2018 ዓ.ም የቅዳሜ ወጎች ዝግጅታችን ነው ከምንጊዜም ሚዲያ። የዛሬ ዝግጅታችን በተከታዩ የብርሃነ ኃይሌ ሸውበሊ ብለኔ ዜማ ጀምር። መልካም ቅዳሜ። ሸውበሊ ብለኔ የብርሃነ ኃይሌ ቆየት ያለ የትግረኛ ዜማ ነው። የዛሬ የቅዳሜ ወጎች ዝግጅታችንን የጀመርንበት። ሰላም ጤና ይስጥልን ተመልካቾቻችን። ርዕዮት ዓለሙና ተወልደ በየነ የተለያዩ መረጃዎችን ካዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን ለቀሪዎቹ ደቂቃዎች አብረናችሁ እንቆያለን። አብራችሁን ቆዩ። ይህን ዝግጅት ሼር እና ላይክ በማድረግ ወደ ሌሎች እንዲዛመት እንዲዳረስ ማድረግን ሰብስክራይብ በማድረግ ቤተሰብ መሆንን አትዘንጉ እንላለን። ርዕዮት ሰላም ብያለሁ። ሰላም ብያለሁ ታቦር። አንተንም አድማጮቻችንም መልካም የቅዳሜ ወጎች ይሆንልን። አሜን። በጣም ጥሩ። ዛሬም እንደተለመደው የተለያዩ መረጃዎችንና አዝናኝና ቁም ነገር አዘል ቪዲዮዎችን ይዘናል። ርዕዮት ቀዳሚ የሚሆነው እንግዲህ ሳምንቱ ካስተናገዳቸው ትልልቅ ፖለቲካዊ ጉዳዮች አንዱ የምክክር ኮሚሽኑ ጉዳይ ነው። እሱ ከሰኞ እስከ ዓርብ ባለው የተወሰነ መድረክ ሰጠ ነው። የአድማጮች መድረክ መወያያ ነበር። እሱ አይደለም ግን ከዚሁ የሽግግር ኮሚሽን ተወካዮች መካከል አንዷ የጉባኤው ከመጀመሩ በፊት በመውለዳቸው ልጁንም የምክክር ኮሚሽን ብለውታል። ታሪካዊ ስም ሰጥቼዋለሁ ነው የሚሉት። ዞሮ ዞሮ ከሱ ጋር በተያያዘው ጉዳይ ከሳምንቱ ክንውኖች አንዱን እንገባበዝና በሱ ጀምረን የተወሰነ ነገር እንባባላለን። እግዚአብሔርም ፈጣሪም እየባረከን ይመስለኛል። ይህንን የምልበት ስብሳቢዎች የቅድመ ዝግጅት ላይ በምናደርግበት ጊዜ ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል። እንግዲህ የከተማዋ ከንቲባ የአራስ ጥሪ ይጠበቅቦታል። እንኳን ደስ ያለን። አገራዊ ምክክር ለማሳተፍ ነው የመጣሁት። ከ3 ቀን በኋላ ኦሪንቴሽን ተጀመረ። አድዋ ድል ላይ ኦሪንቴሽን ጊዜ ነው ሚቱ የመጣ። ሚቱ ተጀመረ። አንድ አስተባባሪ አሳወኩት። ከዛ አምቡላንስ ላይ ገባ። ከዛ ሆስፒታል ሲሄድ በጣም ጥሩ እንክብካቤ ነው ያደረጉልኝ። ዘውዲት ሆስፒታል 3 ሰዓት ቀን ሂጄ 5 ሰዓት እነሱ ታግዞ 5 ሰዓት ሌሊት ነው የወለድኩት። ከዛ በጣም ጥሩ እንክብካቤ እንደዚህ በህይወቴ ላይ እንደዚህ አይነት እንክብካቤ አይቼ አላውቅም። ደህና ስለሆንኩ ከሰኞ ጀምሮ ወደ ምክክሩ መለሳለሁ ለመሳተፍ። በቃ ያለ በሙሉ እንድንመካከር፣ ችግሮች በሙሉ በጋራ እንድንፋታ እነሱ ያደረጉልኝ ደግሞ በጣም ደስ ብሎኛል። እንደዚህ ነገር ይሆናል ብዬ አላሰብኩም። የእግዚአብሔር ስራ ነው ብዬ አሰብኩና እነሱ በጣም ነው የማመሰግናቸው። በጣም ነው የምወዳቸው። እግዚአብሔር ከዚህ የበለጠ ይባርካቸው። አዲስ ትውልድ ስለተወለደ ለወደፊት ደግሞ እንደዚህ ጥሩ ትውልድ ይኖራል ብዬ አሰብኩት። ምክክሩ ሲያልቅ ደግሞ አገራችን ኢትዮጵያ በቃ ትልቅ ሆኖ የተከበረ አገር ይሆናል። እኔ ለልጄ ጥሩ ተስፋ ይኖራል ብዬ አሰብኩት። ስሙ ምክክር አልኩት። ምክክር ያለን ችግር በሙሉ ተመካክረን እንዲፈታ ማድረግ። አድማጭ ተመልካቾቻችን ቀደም ሲል እንግዲህ ከምክክር ኮሚሽኑ ጉባኤ ጋር በተያያዘ ሊሳተፉ የመጡ ከጋምቤላ ተሳታፊ ናቸው። ምክክር የሚባል ልጃቸውን
በሰላም የተገላገሉት። እንግዲህ ምክክርም ደግሞ ለኢትዮጵያ ተስፋው ነው ወደፊት የስሙን ያህል ይሆናሉ አብረን የምናየው ነው የሚሆነው ከክስተቶች ጋር በወጡ ስሞች ዙሪያ ብዙ ተባብለናል ከዚህ በፊት ምክክርም እንግዲህ ምስክር የተባሉ ሰዎች ምስክር ሆነዋል አስጨናቂ የተባሉ ሰዎች አስጨናቂ ሆነዋል ትግስት የተባሉ ትግስት ሆነዋል ብዙ ነገሮች ያስብላል ከስያሜ ጋር ያው የወላጅ ፍላጎትና ምኞት እንደተጠበቀው ነው ሪዮት ግን በተለይ ከጊዜው ጋር አብረው ደግሞ ሁኔታዎችን አይተው የሚወጡ ስሞች ደግሞ ያደጋም ጊዜ የሆኑበትን ነገር አንስተናል በአብዮቱ ጊዜ የወጡ ስሞች በኋላ ላይ ለውጥ ሲመጣ የተለወጡበትን ጊዜም እናስታውሳለን ምክክር ለማንኛውም አድርጎ እንግዲህ ደግሞ የሚፈጥረውን ፉክክር ወደፊት እናያለንና ያችን አስተያየትና ሐሳብ እንቀበልና ዞሮ ታሪካዊ ስሞች ሲወጡ ያላቸው አስገራሚነት አንዴ በጣም በተወዳጁ የውድ ፕሮግራም ከእንዲህ አይነት ሁኔታና ጊዜን አይቶ ከሆነ ነገር ጋር ሳይሆን በአጠቃላይ እንደው ለየት ያሉ ስሞች ለምን ይወጣሉ በሚል አንድ ዝግጅት ነበር እሱን እንጋብዛቸዋለን ከዛ በፊት ያንቺን ሐሳብ አጋሪና በምክክር ዙሪያ ማለት በልጁ ነው ሌላውንማ ያው እንዳልከው በሌሎች ፕሮግራሞቻችን በአድማጮች መድረክም ሆነ በሌሎች ፕሮግራሞች ሰሞኑንም እየሰራንበት ነው ከዚህ በፊትም ያው የቅዳሜ ወጎች ግን እንደ ስሙ ወግ የምናወጋበት ዘና የምንልበት እንደመሆኑ ከምክክር ኮሚሽኑ ጋር በተያያዘ ዘና ከሚያደርጉ ጉዳዮች ውስጥ አንዱ ነው ይሄ ያው የአባቱን ስም ወደ ኮሚሽን ቢቀየር ታሪካዊ የበለጠ ይሆን ነበርና የታሰበበት አይነት እያየው ነበር ማህበራዊ ሚዲያ ላይ እና ምክክር ኮሚሽን ቢባል ሙሉ ይሆናል አይነት ሌላ ስም ነበረ መጀመሪያ ያወጣችለት እሱን ቀይራ ነው እውነቷን ነው ግን በዚህ አጋጣሚ እርግጠኛ ባልሆነ የራስ ጥሪው ያጓጓል አንዳንድ ሰው አይሽ አሁን ከመጣው ነገር ጋር ሳይው ቪዲዮ ላይ ከባድ የራስ ጥሪ ነው አሁን ባለ የኢትዮጵያ ሁኔታ ስለዚህ ተመካክሮ ጥሩነቱ ምክክርም የተባለው ተመካክሮ ነው መጀመሪያም ለስሙ ማለት ነው ለኮሚሽኑ ብቻ ሳይሆን መጀመሪያ የሆነ አሁን ራሳውት እንጂ ብቻ አስታውሳለሁ ሌላ ስም ነበረ የሆነ እንደውም መንፈሳዊ ይዘት ያለው ስም አይነት ነገር ነበር ከዛ ነው ወደዚህ የተቀየረውና ገበያ ተኮርና አርገው ተባለ አነጋግሩ እዚህ ጋር እንግዲህ አንዱ የሀገር አቀፍ ፈተናዎች ሲወሰድ ያው ወለዱ የሚል ዜና ነበር የተለመደው ከዛ ደግሞ ምርጫው አሳደጉትና ምን አይነት ጭራሽ ሬሳ አስቀምጠው ቤታቸው ምናምን አይነት ሆረር የሆነም የሚያስቅም በአንድ ላይ ሁለቱንም ቅልቅል የሆነ ዜናዎች ስንሰማ ነበር አሁን ደግሞ ምክክር ኮሚሽኑ ላይ እንግዲህ ገና ከመጀመሩ ይሄንን ሰምተናል እንግዲህ እስኪያልቅ ድረስ ደግሞ በአንድ ወር ውስጥ ደግሞ ይበዛልን ይሆናል ኢትዮጵያ ህዝብ ብዛት ጉዳይ እንግዲህ አንዱ በዚህ ነው የምታየው ልክ ብዛቱ ብቻ ሳይሆን ምኑ ያሳስበኛል መሰለሽ እነዚህ በምክንያት ተወለድን ያሉት ራሱ ቀላል እኮ አይደሉም አሁን ነገ ከነገ ወዲያ አስበው በዚሁ አሁን የሁሉንም ዕውቅናና ፍቃድ ባላገኘ ተጭበርብሯል በሚባል ምርጫ አስበው ልክ አይደለም በሚባል የትምህርት ፖሊሲ እንደገና ሁሉንም አላሳተፈም በሚባል የምክክር ኮሚሽን እነዚህ ራሱ የተወለዱት ልጆች ብቻ ራሱ ነገ ከነገ ወዲያ ምን ሊያመጡ ይችላል የሚለው አሳሳቢ ነው የሚመስለኝ ለማንኛውም ከዚህ በፊት የነበሩ አስገራሚ ስሞችና ትርጓሜያቸው በሚል እንዳልኩት ቀደም ብዬ በተወዳጁ የእሑድ ጠዋት ፕሮግራም ከተሰሩ በጣም የማይረሱ ፕሮግራሞች አጭር ነገር እንጋብዛቸው ለአድማጭ ለተመልካቾች አስደናቂነታቸው እንደ ውጭኞቹ በርዝማኔያቸው ሳይሆን ሙሉ ስማቸው ሲጠራ ወይም ሲነበብ የሚፈጥረው ልዩ ስሜት ነው ከድምጻዊው እሳቱ ተሰማ ልጅ ልጀምር ይፋጃል ይባላል ልጁ ሙሉ ስሙ ሲጠራ ይፋጃል እሳቱ መሆኑ ነው ያቱ ሰጠኝ ልጆች ስም ግን የሚገርም ነው ትልቅየው ገንዘብ መሐከለኛው ወዳጅ ትንሽየው ፍቅር ይባላሉ ገንዘብ ሰጠኝ ፍቅር ሰጠኝ ወዳጅ ሰጠኝ መሆኑ ነው ብቻ ምን አለፋችሁ አቶ ደረሰ ደግሞ ሲሄድ የሚባል ልጅ አላቸው አሉ ሲሄድ ደረሰ የዛሬ ስንት ዓመት እንደሆነ አትጠይቁኝ ብቻ ያኔ የእሑድ ጠዋት ፕሮግራም ገና ባፍላነቱ ያለ ነበር ምስራቅ ምዕራብ ሰሜን ደቡብ ተብለው ስለሚጠሩ እህትና ወንድማማች አንድ ዝግጅት ያቀረበው
የዚህኛው አስገራሚነት ደግሞ ደቡብ የተባለው ወጣት የሚሰራበት መስሪያ ቤት የደቡብ እርሻ ልማት ድርጅት መሆኑ ነው። አሁንም እነ ደቡብ፣ ምስራቅ፣ ምዕራብና ሰሜን አግብተውና ወልደው ለልጆቻቸውም ከስሞቻቸው ጋር የሚገጥም ስም አውጥተውላቸው ይሆናል። ምናልባትም ይህን ዝግጅት ሰምተው ብቅ ካሉ እሁዶች የሙያቸው ትሩፋት አይነፈጋቸው ላለሁ። አፈሩ ይቅለለውና በቅርብ የማውቀው አንድ ሰው ነበር። አምላክ ተረዳ ይባላል። የአባቱ ስም ተመስገን ነው። የመጀመሪያ ልጁን ማን ብሎ ስም እንዳወጣለት መገመት ትችላላችሁ? አዎን፣ አሃዱ ብሎ ሰየመው። አሃዱ አምላክ። ፍቅር አስጨናቂ፣ ትዝታ አስጨናቂ፣ ዓለም አስጨናቂ የሚባሉ እህትማማች እንዳሉ ማውቃለሁ። ግን እስከ ዛሬ ከሁሉ አብልጦ የሚገርመኝ አንድ ስም ብቻ ነው። እናንተም ለመስማታችሁ እጠራጠራለሁ። ለመሆኑ ለ የሚባል ስም ሰምታችሁ ታውቃላችሁ? አታውቁም አይደል? እኔ ግን ሰምቻለሁ። የአባቱ ስም ማን መሰላችሁ? ምሳሌ። አድማጭ ተመልካቾቻችን ስምና ትርጉማቸው ወይንም ከአባቶቻቸው ስም ጋር ሲጠሩ ፍችና ትርጉማቸው የገጠመ ስሞች በሚል በእሁድ ጠዋት ፕሮግራም ላይ ቀርበው ከነበሩ ዝግጅቶች አንዱን ጋበዝናችሁ። ቀደም ሲል ከምክክር ኮሚሽኑ ጉባኤ መከፈት ጋር ተያይዞ ለምክክር ኮሚሽኑ ተሳታፊ ሆነው የመጡ አንዲት የጋምቤላ ሴት በመገላገላቸው ስሙን ምክክር ብየዋለሁ ሲሉ ምክክርን ምክክር ያነሳዋል በሚል ወደ ቀድሞዎቹ ስምና ትርጓሜዎች ሄድን። በርካታ ስሞችን ማንሳት ይቻላል። ሪዮት ለነገሩ ከስም ጋር ብቻ በተያያዘ አይደለም ትኩረታችን። ቀደም ሲል ከዝግጅቱም እንደሰማ ነው አሁን ይፋጃል እሳቱ ተሰማ በተለይ አያሌው መስፍን የሚባል ልጅ ነበረው ነፍሱን ይማርና በተለይ ሞቷል። ግን እንዲህ አይነት ስሞች ከድምፃውያን መካከል ማለት ነው ወደ መሪዎች ስትሄጅ አሁን የኮሎኔል መንግስቱ ልጆችም ራሱ የስማቸው ትርጉም ምን ይሆን እንዲያወድሉ ቢገኝ መጠየቅ ቢቻል ጥሩ ነበር። ትምህርት፣ ትዕግስትና አንድነት ነው ስማቸውና ያው አንድነትን እገምታለሁ መቼም ከኢትዮጵያ ጋር በተያያዘ ትምህርትንም ምንድነው ስሙ ከማይምነት ትምህርትን ማስፋፋት ጋር ማስፋፋት እድገት በህብረትን ጨምረሽ እገምታለሁና የትዕግስትን ነገር ነው ያላጣራው። ዘረዘሮ አነጋጋሪ ወደ ሆነው የዘንድሮ ዓለም ዋንጫ እንለፍ። የስሙን በዚህ ገታ ካረግን አይቀር እንግዲህ በተለይ ባለፈው አርጀንቲናና እንግሊዝ ያደረጉት ለዋንጫ ለማለፍ ያደረጉት ውድድር ከፍተኛ ግምት የተሰጠው ነው። ይህ ግምት ዝም ብሎ የተሰጠ አይደለም። ከ40 ዓመት በፊት በተለይ አርጀንቲናና እንግሊዝ ከኳስ ባለፈ ታሪካዊና ፖለቲካዊ ውዝግቦች ነበሩባቸው። የፎክላንድ ደሴት ግጭት ነበር። በዛ ግጭት ደግሞ እንግሊዝ አሸንፋ ጦርነቱን የበላይነቷን አረጋግጣ ነበር። በሰላማዊ ጦርነት ሲባል ደግሞ አርጀንቲና በዲያጎ አርማንዶ ማራዶና እሱና ጥቂት አድናቂዎቹ የእግዚአብሔር እጅ ይሏታል በተቆጠረች ጎል፣ ከዛም እሱ ደግሞ ባገባው ጎል 2-1 እንግሊዝን ከ40 ዓመት በፊት በታሪካዊ ሁኔታ ረተው ነበር እና በስፖርቱ ዓለም አርጀንቲና ባለድል የሆነችበት የማይረሳ ወቅት ነበር። ከ40 ዓመት በኋላ ድጋሜ ተገናኙ። እንግዲህ እንግሊዝም የዘመናት የዋንጫ ጥሟን ለመወጣት አርጀንቲናም ደግሞ መሲን ድጋሜ የዓለም ዋንጫ አንስቶ እንዲስም ለማድረግ ምክንያቱም አሁን 39 ዓመቱ ላይ ነው የሚገኘው። ከዚህ በኋላ የመሰለፍ ዕድል አይኖረውም። ስለዚህ መዝጊያውን በዋንጫ እንዲዘጋን ጨምሮ ያኛውንም ታሪካዊ ጉዳይ በማስታወስ ከፍተኛ ፉክክር ነው የታየው። ጨዋታው በጣም ከባድና የዳኛ ትኩረት ያልተለየው ነበር። ምክንያቱም ኃይልና ግጭት ይበዛው ነበር። ዞሮ ዞሮ በአርጀንቲና አሸናፊነት ተጠናቋል። እንዲያው ይሄ ውድድር ከ40 ዓመት በፊት ምን ይመስል ነበር መለስ ብሎ ለማየት አንዳንድ ሰዎች እንዲያውም የሰጡት አስተያየት በጣም አስናኝ ነበር። ምክንያቱም እኔ ማራዶናም ግራኝ ነው የሚገርምሽ እና መሲም ግራኝ ነው። አልፎ ተርፎ ያው እንግዲህ በግራ እጁ ነው ማራዶና ያችን ታሪካዊ ጎል ያስገባትና እንግሊዞች ያኔ ጮኸዋል፣ ተጨቃጭቀዋል። ግን ቱኒዚያዊው ዳኛ መሆን አማካሪዎቻቸው አላዩትም፣ ማረጋገጥ አልተቻለም፣ ጸደቀ ዞሮ ዞሮና ከዛን ጊዜ እስካሁን ድረስ እንግዲህ ማራዶና በግራ እጁ መሲ በግራ እግሩ ይሄው እንግሊዝን ግራ እያጋቡ ቀጥለዋል ማለት ይቻላል። ዞሮ ዞሮ ምን ይመስል ነበር ጎሎቹ ምን ይመስሉ ነበር ባጭሩ ጋብዘናቸው አሁን ከሚጠበቀው ስፔን ጋር ያለው ጨዋታስ ምን ይሆናል የሚለውን እናነሳለን።
ወደ ማራዶና እንለፍ። አድማጭ ተመልካቾቻችን እንግሊዝና አርጀንቲና ከ40 ዓመት በፊት ያደረጉትና በአርጀንቲና አሸናፊነት የተጠናቀቀው ውድድር ይሄን ይመስል ነበር። ለትውስታ ጋበዝናችሁ። የሚገርመው ነገር ሪዮት የዘንድሮን ውድድር ሲያደርግ የአርጀንቲና ቡድን ይኸውን ማራዶና ያደረጉት ማሊያ ለአሁኑ የአርጀንቲና ቡድን እንደ ሁለተኛ ማሊያ ተጠባባቂነት የሚጠቀሙት ግን ከእንግሊዝ ጋር ለነበራቸው ጨዋታ ይህንን ታሪካዊ ማሊያ አድርገው ነው የገቡት። እንግዲህ ከ40 ዓመት በፊት የነበረውን የአርበኝነት ማራዶናን የኳስ ሜዳ አርበኝነት ወኔ ለመድገምና ታሪካችንን እንደግመዋለን ለማደስና እንደግመዋለን በሚል አርጀንቲናዊ ስሜትና ቋንቋ ገብተው ያው ተሳክቶላቸዋል። የስፔንና አርጀንቲናም ተጠባቂ ጨዋታ ነው። ከዚህ ጋር ተያይዞ የወጡ አስገራሚ መረጃዎች አሉ። ስለዚህ ሪዮት ከሱ መረጃ እንጀምር። እሺ እንግዲህ የዛሬ 2 ዓመት አካባቢ የላሚን ያማል አባት በኢንስታግራሙ ላይ ያጋራው ነበር። አሁን ተመልሶ እንግዲህ የእሑድ ዕለቱን ጨዋታ ምክንያት በማድረግ በተለይ ሶሻል ሚዲያው ላይ በሰፊው እየተጋራ ነው። በእርግጥም አንዳንድ ነገሮች የሆነ ፊልም የሚመስሉ ነገሮች አሉ አይደለ? በህይወት ውስጥ የሚሆኑ ነገሮች ይሆናሉ ተብለው የማይታሰቡ ከነዛ ውስጥ አንዱ ፊልም ከሚመስሉ ታሪኮች ውስጥ አንዱ ነው። እንግዲህ ሜሲና ያማል ናቸው እዚህ ላይ የሚታየው በ2007 ዲሴምበር ላይ ማለት ነው። 19 ዓመታት በፊት ለዩኒሴፍ እና ሌሎች በካታሎኒያ አካባቢ ለሚገኙ በጎ አድራጎት ድርጅቶች ገንዘብ ለማሰባሰብ ወደ እውቅናው ዓለም ብቅ ያሉ እግር ኳስ ተጫዋቾችን ፎቶ በካላንደር ላይ ማውጣት የተለመደ ነበር እና ያው አንዱን ወር ላይ አንድ ተጫዋች፣ ሌላኛው ወር ላይ ሌላኛው ተጫዋች እንደዚህ እየተደረገ ያው ደግሞ የህፃናት መርጃ ድርጅት እንደመሆኑ ዩኒሴፍ ከህፃናት ጋር እየሆኑ ህፃናትን ሲንከባከቡ የሚያሳዩ ምስሎች እንዲሆኑ ይፈለግ ነበረ፣ ለገንዘብ ማሰባሰቡ እንዲረዳ ማለት ነው። የባርሴሎና ክለብ ፋውንዴሽን እና ዲያሪዮ ስፖርት የሚባል ጋዜጣ ነው እንግዲህ ከ19 ዓመት በፊት የፎቶግራፍ መርሃ ግብር አዘጋጅተው ልጆቻቸውን ከተጫዋቾቹ ጋር ፎቶ እንዲነሱ ይዘው ከመጡ እናቶች መካከል ነች ያማል እናት እና በዛን ወቅት ደግሞ ሜሲ የ20 ዓመት ወጣት ነበር። አይናፋር ነበረ። ስለ ፎቶ በተለይ ፎቶ አንሺው ሲናገር ጆዋን ሞንፎርት በጣም ይሄ እንትን የማለት አይነት ነገር ፈታ ብሎ ምናምን አይነት ሳይሆን የሆነ አፍሮ መንከባከቡ ላይ ምናምን ይቀረው እንደነበረ ሜሲ ተናግሯል። እና 5 ወር ነበረ ያኔ ላሚን ያማል አብረው ፎቶ ተነሱ። ያው ህፃኑን በገንዳ ውስጥ ሲያጥበው ሲንከባከበው የሚያሳይ ነው። የእናቱም ምስል አለ እዚህ ጋር እንግዲህ አብረው ሆነው ደግሞ ሲያጥቡት አይነት ነገር እና ይሄኛው ፎቶ ላይ በተለይ የአይን አፋርነት የተባለው የሚታይ ይመስለኛል። እና አሁን እንግዲህ ከ19 ዓመታት በኋላ ደግሞ ነገ ተጠባቂ የሆነ ጨዋታ ሁለቱ ኮከቦች ያደርጋሉ እና አንዳንዴ ታሪክ እንደዚህ ያገናኛል በማይመስል አይነት ሁኔታ እና ከዛ ደግሞ ተፎካካሪ አድርጎ ደግሞ ያቀርባል። እንደ አባትና ልጅ አይነት ሆነ የተወንከው ማለት ነው እና የሆነ በጣም የሚገርም ነገር አለው። አንዳንድ ፊልሞች ልቦለዶችን ምናምን የሚያስንቁ እውነተኛ ታሪኮች አሉ አይደለ? እንደዛ አይነት ብለን ልንወስደው የምንችል ነው። አዎ ይህን አስበው ይመስለኛል አባቶች እኮ ህፃናት ላይ የሚያድግ ልጅ አይጥላህ የሚያልፍ ዝናብ አይምታህ ይላሉ። ስለዚህ ታሪክ ሁኔታ የት እንደሚያገናኝሽ አታውቂም እና ብዙ ታሪኮችን ማሰብ ይቻላል። እንደዚህ ትኩረት ሰተሽ በአንድ ወቅት በነበረሽ አጋጣሚ አሁን እንዳለው እንግዲህ ሜሲ ለማጠብም ህፃኑንም እንትን ለማለት አስቸግሮት ይሆናል። እንግዲህ ያኔ የፈጠረው ችግር ቢኖርም አሁን ቢኖር እንኳን ላሚን ያማል ጋር አሁን ለዋንጫ ሲደርሱ ከባድ ችግር ሊሆን ይችል ነበር። ዞሮ ግን እንዴት እንደምትገናኝ አታውቀውም ከሰው ጋር ነው የምልሽና ጥንቃቄና አስተዋይነት ሁሌም የማንም መድረሻ አይታወቅም የት እንደሚሆን የሚለውን ነገር ጥሩነት ለራስ ነው የሚባለው አንዳንዴ። አዎ ጥንቃቄው ከሱ አንጻር ነው እና ይሄም ታሪካዊ ክስተት ነው። ሌላው ታሪካዊ ነገር ሪዮት አሁን
የእግር ኳስ ጉዳይ ብቻ አይደለም የስፔን እና የአርጀንቲና ጉዳይ አሁንም ከታሪክም ጋር ከባድ ነው ስታስቢ ወደ ኋላ መለስ ብለሽ ስፔን አርጀንቲና ለ300 ዓመት ገዝታለች በቅኝ ግዛት እና አስቢው እንግዲህ ዛሬ ሲገናኙ እግር ኳስ ብቻ አይደለም የሚሆነው ቅኝ ግዛትም ነው የሚሆነው ማለት የነጻነት ጉዳይ ነው የሚሆነው እንዲያው እኛው ከጣሊያኖች ጋር ተሞካክረን ቢሆን በዛ ደረጃ ተገዝተናል የሚል ሳይሆን የወሩን መጣው ስለነበር ቢያንስ ምስሉ እድሉን ሰጥቶን ችሎታው እዛ አድርሶን ቢሆን ምን ያህል ፍልሚያው ጠንከር እንደሚል ያው ሰላማዊ ጦርነት ይሆናል እግር ኳስ በባህሪው ግን ይሄንንም ያካትታልና ያው እንግዲህ ሌላም ታሪካዊ ነገር አለ አዎ ከ1536 እስከ 1816 ነው ስፔን አርጀንቲናን በቅኝ ግዛት የገዛቸው እና 300 ዓመት ቀላል አይደለም አስቢውና ይሄንንም ታሪካዊ ነገር ይጨምራል ከዛ ውጪ ደግሞ የእግር ኳስ ተንታኞችም የየራሳቸውን ግምትና አስተያየት እየሰጡ ነው ምናልባት ስፔኖች እስካሁን የመጡበት ሁሉ አስገራሚ አስደማሚ ነው በዚህ ዓለም ዋንጫ የሚገመቱ አይነት አይደሉም መከሌል አሁን ለምሳሌ አርጀንቲና ውስጥ ሜሲ ያለሽ ያው ብቃቱ ምህታቱ እንዳለ ሆኖ ጎልተሽ የምታዩና ትኩረትን የሚስብ ተጫዋች ስለሆነ እነሱ ጋር ሁሉም ሜሲ ነው የሚመስሉሽ ምክንያቱም አንድ ላይ ያላቸው አቅም ሲወሩም ሲያጠቁም ሲከላከሉ በጣም የሚገርም ቡድን ነው ስፔንና የበለጠ አስጊነቱ በዚህ መልኩ ሊታይ ይገባል ያሉም አሉ የተለያዩ ግምትና አስተያየቶችም እየተሰጡ ማን ይበላል ማን ያሸንፋል ወይም ዋንጫውን ማን ይወስዳል በሚል ቲክቶክን ጨምሮ በተለያዩ ማህበራዊ ድረገጾችም የራሳቸውን አወዳዳሪ ማለትም ግምት ገማቾችን ከፓሮት ጀምሮ የተለያዩ እንስሶችን እያናገሩ ያሉ አሉ እንደ በምሳሌነት አንድ ሁለቱን ጋብዘን መመለስ እንችላለን ከዛ ሪዮት የምትጨምረው ነገር ካለ እንጨምራለን The final Spain versus Argentina who's winning today Spain Argentina Nah I don't think so Argentina champion win Hey Cujo on Sunday July 19th in the FIFA Men's World Cup we have the final match in MetLife Stadium, New Jersey. We have Spain. They're going to be red and yellow. They're going to be facing Argentina. They're going to be blue. You got both of these right in the semifinals. So we need to know who's going to take the finals. You make the call, Cujo. Ready? And he goes after Spain first. Reaches over, goes over to Argentina. Started to smell it. Doesn't pick it up. Goes back to Spain. Now goes back to Argentina, now back to Spain. Starts playing with Spain, goes back to Argentina. He just goes for the sniff and goes and picks up Spain. Looks like he's on to Spain. What are we taking? Now it goes back to Argentina, now back to Spain. He says, let's go Spain. All the way. Let's go Spain. ተመልካቾቻችን እንግዲህ ከማህበራዊ ድረገጾች ከተገኙ ቅድመ ትንበያና ግምቶች መካከል አርጀንቲና ውሻዋ ደግሞ ፓሮቶ አርጀንቲና ውሻዋ ደግሞ ስፔን ብለዋል እናንተስ ማንን ትላላችሁ በነገ የአድማጮች መድረክ ዝግጅታችንም ላይ ግምታችሁን እና ለምን የሚለውንም አብራችሁ ባስተያየታችሁ ልታጋሩን ትችላላችሁ ከወዲሁ ለመጠቆም ነው ምናልባት ሐሙስ ዕለትም እነዚህን ጉዳዮች በተመለከተ የአድማጮች መድረክ አዘጋጅተን ነበር ምናልባት ተሳትፎ ያላደረጋችሁበት ምክንያት አስቀድሜ ምን አደከመኝ ለእሑድ ጨዋታ ብላችሁ ነው መሰል አንዱ ምክንያት ይሄ ይመስለኛል ለማንኛውም የነገው ላይ ሐሳብ አስተያየታችሁን ትሰጣላችሁ ተብሎ ይጠበቃል ወደ ሪዮት ሊድ አዎ እንግዲህ እንዳልከው አንዳንድ ጊዜ ግምቶች የማይሰሩባቸው ሁኔታዎች ውስጥ አንዱ እግር ኳስ ነውና ይሆናል የተባለው ቀርቶ ያልሆነው ሲሆን የሚታይበት ማለት ነው ነገሩ አሁን ዓለም በነገር ኳስ ብቻ ብዙ ነገሮች የማይገመቱ ሆነዋልና ስለዚህ አድማጮቻችን እንግዲህ ነገ ካንተ ጋር በሚኖራቸው ቆይታ እሱንም ግምታቸውን ያሰፍራሉ ከዛ በኋላ ከአድማጮች መድረክ ከ2 ሰዓታት ምናምን በኋላ ነው አይደለ ጨዋታው
ሐሙስ ዕለት ተዘጋጅቶ ነበረ። ምክንያቱም የሮብ ዕለት ዝግጅት ላይ ስለ ኳስ ብዙ አድማጮቻችን አስተያየቶች ቆንጆ ቆንጆ ሲሰጡ ነበርና እስኪ ለብቻው በሚል ተዘጋጅቶ ነበረ። ድንገተኛም ስለሆነባቸው ሊሆን ይችላል። ያው ሐሙስ ዕለት ከአድማጮች መድረክ ስላልነበር አልተሳተፉም። እንግዲህ እሁድ ነገ ይሳተፋሉ ብዬ አስባለሁኝ። ግምታቸውን አሁንም እዚህ ላይ ማስፈር ይችላሉ። ሌሎቹም የሰራናቸው ፕሮግራሞችን ከዚህ በፊት ላይ አስተያየታቸውን ያስፍሩ። የሚቀጥለው ሳምንት አንዳንድ አስተያየቶችን ይዘን መተን የምንወያይባቸው ጥያቄዎችም ካሉ ምላሽ የምንሰጥባቸው ይሆናል ማለት ነው። አዎ ያልተጠበቀ የሚለው በዚህ በሐሙሱ የአድማጮች መድረክም ይካተታል። ያልተጠበቀ ያደረግነው ኬንያና አርጀንቲና ብቻ አይደለም። ዞሮ ዞሮ አስፈላጊ አሁን ከመደበኛዎቹም ውጭ ሪዮት አስፈላጊ ይሆናሉ ባልናቸው ጉዳዮች ሁኔታዎችና ወቅቱ በሚፈጥራቸው ውይይት ልናደርግ እንደምንችል ከዚሁ መጠቆም ያስፈልጋል። እንዲሁ አነጋጋሪ ጉዳዮች ሆነው ምናልባት አሁን ሮብ ወይ እሁድ ላይ ባይሆን ሊያወያዩ የሚችሉ ነገሮች ከሆኑ እንዲህ አይነት ሰበር የአድማጮች መድረክ ሊኖሩ እንደሚችሉ ተጠባቂ መሆኑን መጠቆም ያስፈልጋል። ስለዚህ ሁሌ 11 AM ላይ ፕሮግራም ስለሚኖረን ሁለት ፕሮግራም ካለን ደግሞ 10 AM ላይ በኢትዮጵያ እንግዲህ 11 ሰዓት ላይ እና 12 ሰዓት ላይ ማለት ነው። በዛ ሰዓት አካባቢ ኖቲፊኬሽን ባይደርሳችሁ እንኳን ፕሮግራሞች መኖራቸው ስለማይቀር ቼክ አድርጉ ለማለት በዚህ አጋጣሚ እወዳለሁ። በጣም ጥሩ። እየተከታተላችሁ ያላችሁት የቅዳሜ ወጎች ዝግጅታችንን ነው። ይህንን ዝግጅት ላይክ፣ ሼር ማድረግ አይዘንጋ። ሰብስክራይብ በማድረግ ቤተሰብ ነው። እንዲሁም በዘል፣ በሱፐር ስቲከር፣ በሱፐር ቻት፣ በዘልና ከዛም ጎን ለጎን ደግሞ ወሬ አባል በመሆን የምንጊዜ ሚዲያን መጠናከር አቅምና ጉልበት ለመስጠት ለምትሹ ሁሉ እድሉን ተጠቀሙ እንላለን። ወደ ሌላው ዝግጅታችን ስናመራ ጠቅላይ ሚኒስትሩ በዚህ በምክክር ኮሚሽኑ መክፈቻ ጉባኤ ላይ የመክፈቻ ንግግራቸው ላይ ብዙ ነገሮችን አንስተዋል። ከነዛ መካከል ኢትዮጵያ ላይ የምታንዣብቡ አሞሮች የሚል ነገር አንስተዋል። ዞሮ ዞሮ በሙዚቃ አንሳቅ ወደሚለው ዝግጅታችን ይህንኑ ንግግር ተንተርሰን ለአሞሮቹ የተሰጠውን ማስጠንቀቂያ አሞሮቹ ራሱ ይነጋገሩበት። በሙዚቃ አንሳቅ። ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ከላይ ስለ አሞራ ለተባሉት አንጋፋው የባህል ድምጻዊ ወረታው ውበት ምላሽ አለው። ክንፉን ከተመታ አሞራስ ምን አለው ይላል ወረታው። ክንፉን ከተመታ አሞራስ ምን አለው? በሙዚቃ አንሳቅ ዝግጅታችን አሞራና የኢትዮጵያ ሙዚቃን ትስስር ቃይተን ተመለስን።
አድማጭ ተመልካቾቻችን ያላችሁን ሀሳብና አስተያየት በጽሁፍ መልእክት ልታጋሩን ትችላላችሁ። ሰብስክራይብ በማድረግ ቤተሰብ መሆን፣ ላይክ እና ሼር በማድረግ ደግሞ ይህን ዝግጅት ወደ ሌሎች ማዛመት ማዳረስ አይዘንጋ እንላለን። ርዕዮት ወደ አንቺ ልመለስና ወደ ማጠቃለያው ዝግጅታችን ሀሳብ እናመራለን ከአሞራ በኋላ። እንግዲህ ጠቅላይ ሚኒስትሩ እንደዚያ የዛቱበት አሞራ ክንፉን የተመታው መሆን አለበት ከተዘረዘሩት ውስጥ። እናንተ ሴቱ ይመስላችኋል የሚለውን እንግዲህ ሀሳባችሁን አካፍሉን። ነገ የሚኖረውን 10 AM ላይ ፕሮግራም ታቦር ተነግራቸዋለህ። ያው የ11ን ቅድም አንደኛውን ጠቁመናቸዋል። ማን ሊሆን ይችላል ዋንጫውን የሚበላው የሚለው አንዱ ጉዳይ ነው። ሌላው እንግዲህ ዛሬ የሆነ መነጋገሪያ መሆን ያለበት አንድ ጉዳይ ስላለ እሱም ላይ ሀሳብ ብትሰጡ ብለን አስበናል። እንግዲህ ሰልፍ ተደርጓል። ህወሓትን የሚቃወም በትግራይ ክልል ያለው አፈሳ ይቁም፣ ሰላም ይስፈን የሚል ነው። እንግዲህ ፊት ለፊት በምታያቸው የቀድሞ ህወሓት አመራሮች አማካኝነት የተደረገው ያው ስለ ሰልፉ ብዙ ነገር ማለት ይቻላል። አሁን በቅዳሜ ወጎች አልነካካውም። ነገ እንግዲህ አንዱ የምትነጋገሩበት ጉዳይ ይሄ ይሆናል የሚለውን ለአድማጮቻችን ለመጠቆም ያህል ነው። ታቦር ደግሞ የ10 AM ንገራቸውና አጠቃል። በጣም ጥሩ አድማጭ ተመልካቾቻችን፣ በተወልደ እንግዳ ዝግጅታችን ትኩረት ካልተሰጠባቸው ግን ከዚህ በፊት ተላልፈው ከነበሩ ዝግጅቶቻችን አንዱን መርጠን እንጋብዛቸዋለን። በአድማጮች መድረክ ዝግጅታችን ደግሞ ርዕዮት ቀደም ሲል እንዳለችው በዋነኛነት ከቀድሞ የህወሓት አመራሮች መካከል እንግዲህ አቶ ጌታቸው ረዳ ሌተናንት ጄኔራል ጻድቃንን ጨምሮ በመሪነት በተሳታፊነት የተካሄደው ሰልፍ ዙሪያ ያላችሁን ሀሳብና አስተያየት ታጋራላችሁ። ከዛም ጎን ለጎን ተጠባቂው የስፔን እና የአርጀንቲና የዋንጫ ጨዋታን በተመለከተ የእናንተ ግምትና ትንበያ ማን ይበለዋል ይሄን የዓለም ዋንጫ በሚለውም ዙሪያ ሀሳብ እንለዋወጣለን በነገው የአድማጮች መድረክ ዝግጅታችን። የቅዳሜ ወጎች ዝግጅታችን ይሄን ይመስል ነበር። ርዕዮት ዓለሙና ተወልደ በየነ በጋራ ስናስተናግዳችሁ ቆየን። በነገ የዕለት ሰንበት መርሃ ግብራችን በድጋሚ እስክንገናኝ ጤና ይስጥልን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።